ጉድ ዘንድሮ ሴቱ አልተቻለም ጭራሽ። እንዴ ላንቺ ካልሆነ ለሌላ ይሆናል እኮ። ምን ነው እቃው የምትቆርጪ? ምን ሆነሽ ነው ሴትዮ? ወይኔ 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 ወይኔ! ዛሬ ጉድ የሰማሁት ጉድ! አንድ ከኢትዮጵያ አንድ ደግሞ ከውጭ ሀገር ማለት ነው። ሚስቶች ሴቶች በዚህ ልክ ጨክነዋል። እኔማ ካወዲ ማለት ነው ድሮ በቃ ሌላ ሴት ባሌ ሌላ ሴት ቢጨምርብኝ እንኳን ችግር የለም። እንደኔ በቃ ከኔ የበለጠ አይማን ያላት ከሆነች የምታስብልኝ ከሆነ ልጆቼን እንደ ልጆቿ የምታይልኝ ከሆነ የምትከታተልልኝ ከሆነ ምናምን ብዬ ል ነበረ። ደግሞ ማለት ነው እናንተ የመዳም ቅመሞች እናንተ ያመጣችሁት ጉድ ይሄው ዛሬ ላይ ይሄው መዳም ጉዳ ፈላች። ወይ ለሸቃሊት አልሆነላት ወይ ደግሞ ለራሷ አልሆነላት። ለሁለቱም ሳይሆን ይዛ እንደው ገደል አስገባችሁ። ወይኔ ወይኔ ወይኔ! የኢትዮጵያውያ ደግሞ እናቴ በተኛበት ይሄ እንጨት ምናምን በሚፈለጥበት የለ ወይኔ እንትኑን ቁርጥ አድርጋ ጠፋችላችኋለሁ። ወላሂ የዛሬ ወሰላም አለይኩም ወራህመቱላሂ ወበረካቱ። እንደው ክርስቲያን ወገኖቼ ሰላም ብያለሁ። ለገዲዮ ጅማ ቲዩብ አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወይኔ ውዶች፣ የማሮች፣ የፍቅሮች፣ የሁሉ ነገሮች እኔ ዛሬ እንዴት እንደፈራው ልነግራችሁ አልችልም ማለት ነው። ወላሂ ነው የምላችሁ። ይህን ሰሞን እንግዲህ ሚዲያ ላይ በጣም ሲዘዋወር አይታችሁ ከሆነ ሸቃሊት እነ ባባን ምናምን ብዙ እያገባች ነበር ማለት ነው። እና እኛም እንግዲህ ከመደም ኩሽና ወተናል ለፈልን። በቃ ባቦችማ ሸቃሊትን እያሳረፉ ነው ምናምን ብለን እልል ብለን ሳንጨርስ ዛሬ ጉድ ሆነን ነው ምላችሁ። ዛሬ ምንድነው ጉዱ አትሉ? ጉድ ሆነን ወይኔ 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 ወይኔ! ግን አንዳንድ ሴቶች ክፋታችሁ በዚህ ልክ ማለት ነው። 2018ማ በቃ ዘንድሮ ለሴቶች ነው የሆነው። እንዴ በዚህ ታስለቅሳላችሁ፣ በዚህ ደግሞ ምንሽሩን ትቆርጣላችሁ። ምን አስባችሁ ነው? በቃ ለእኔ ካልሆነ ለሌላው አልሁን ነው። በቃ ለሌላው አይሆንም፣ እኔን ትቶ ከሄደ ለሌላው አይሆን ብለሽ ነዋ። ምን ተከሰተ መሰላችሁ ውዶቼ? አስተግፍሩላህ አልዓዚም። ባባ ማለት ነው ሚስት ያገባል። ሁለተኛ ሚስት ሲያገባ መዳምዬ ዝም ትላለች። መጀመሪያ ላይ ዝም ብላ ቁጭ ብላ ተነስታ መጨረሻ ላይ ምን ብታረግ ጥሩ ነው? ተቃጠለች መሰለኝ፣ ወይ ደግሞ ያችኛዋን አደላባት መሰለኝ። ቁጭ ብላ አይታ እናቴ ምንዋን ምግቧን ምንዋን አዘጋጅታላችሁ ቤቷ ጋብዛው ጠርተው፣ ያው እሱ ከስራ ድክሞ ሉጥ እያለ ሲመጣ ዘይት አፍልታ አናት አባቱ ላይ ቅቅል አደረገችው። በሚያሳዝን ሁኔታ ማለት ነው። ይኸውና አሁን ላይ ያለው ሆስፒታል ነው ማለት ነው። እና በጣም ነው የሚያሳዝነው። ወላሂ ላዚም ማለት ይሄን አይል ክፋት የሆነ መለያየት እያለ በዚህ ልክ የሰው ልጅ ክፋት መስራት ጥሩ ነው ብዬ አይደለም። በቃ ትቶሽ ከሄደ አንቺን እኮ የሚፈልግ መላይን አለ። ለምን? ሁለተኛ ደግሞ የኢትዮጵያዋ ተፈላጊዋ የእሷን ደግሞ ቆይ የተጻፈ ጽሑፍ አለ ላንብብላችሁና ተመልሼ እፈተፍታለሁ። በዚህማ ሰበር አሳዛኝ ዜና! ሚስት ባሏን በተኛበት በመጥረቢያ በትልቁ መታው ተሰውራለች። ባልየው ትልቅ ጉዳት ስለደረሰበት ደሴ ሪፈራል ሆስፒታል ለሕክምና ሄደዋል። ይቺ በምስል ላይ የምትመለከቷት ሴት ስሟ ፋጡማ ሙሐመድ ትባላለች። የትውልድ ቦታዋ ደላቲ ሲሆን አግብታ የምትኖረው በደቡብ ወሎ ሀርቡ ከተማ 02 ቀበሌ አዲሱ መንደር ጃርቲ የሚባል ሰፈር ስትኖር ባልደረባዋን ሙሐመድ ሰይድ የተባለውን አባወራዋን በጥልቅ በመጥረቢያ ቆርጣ ሰው እንዳይደርስለት በወደቀበት ከነ ልጇ በሩን ቆልፋባቸው የተሰወረች ሲሆን ይህን ዘግናኝ ድርጊት የፈጸመችው ልጅቱን ጠቁሞ ያሳዘ ወረታውን ከፍላለሁ ብሏል ቤተሰቡ።
ለጥቆማ 0912932937 የኢትዮጵያ ማለት ነው። ጥቅምት 7 ሁለተኛ ወር 2018 ዓ.ም ከንጋቱ 11 ሰዓት እንቅልፍ በተኛበት ድግፍት የተፈጸመበት አላህ ይድረስለት። ግፍ የተፈጸመበት አላህ ይድረስለት። እኔ እላችኋለሁ በስደት ያላችሁ እህቶቼ ወንድሞቼ እባካችሁን ኢጃዛ ቤት ስለተገናኛችሁ ብቻ ተጋብተናል በማለት ዘው ብላችሁ ለመግባት አትቸኩሉ። በኋላም በውሽሟ ያስገደለችዋ ልጅ አይረሳም። ወንድም ልክ እንደዛ እባካችሁን ካልሆነ መለያየት ትልቁ ምርጫ ነው እኮ። ስለ ጸባያችሁ የምናውቀው ነገር ባይኖርም እዚህ ደረጃ መደራረሱ ግን ያሳዝናል። እና ሊላሂ ወኢና ኢለይሂ ራጂዑን። ዘንድሮማ ሴቱ እኮ ጀግኗል። የምር ክፉ ወንዶችማ ይበላቸው። ሴትን የሚያቃጥሉ ሴትን እና ምን ነው ሴት እንደፈለገች እሱ ሲያደርጋት ምንም አይደለም። ወንድ እንደፈለገ ሴትን ሲቀጠቅጥ ምንም አይደለም። ሴት ደግሞ እንደዚህ ስታደርግ ትላላችሁ ወንዶች ማለት ነው። ሁሉም አንድ ነፍስ ነው የያዘው። ለማንኛውም አላህ ነው ለክፉም ለደጉም ሚንዳው የሚሰጥና ክፉዎችን አላህ ሚንዳቸውን በዱንያ በአኺራ ይስጣቸው። ዝም ብላ መቼስ አንድ ሴት ልጅ ባሏን አትልም ወይ በድሏት ሳልቀደም ልቅደም ብላ እንጂ እንደተከታተላችሁት እንግዲህ አንዷ በዘይት አንዷ ደግሞ በመፍለጫ ብሎ ብለዋሉ ማለት ነው። ብቻ አላህ ከእንደዚህ አይነት ሙሲባ ይጠብቀን። አንደኛ ነገር ልጅ ሲኖረን ልጆቻችንም ነው የምንጎዳ፣ እኛም ነን የምንጎዳ። በነገራችን ላይ ሰው ላይ አደጋ ማድረስ መፍትሄ አይደለም። የምር ማለት ለሌላ ሰው ማሰብ አለባችሁ። እናንተ ብቻ አይደላችሁም የምትጎዱት ማለት ነው። አካባቢያችሁ ያሉት ሰዎች፣ ቤተሰብ፣ ልጆች ይጎዳሉ። ከእስር ተፈታች ወይ? ለኮሚቴው የቀረበ ወሳኝ ጥያቄ ከህዝቡ። ከ37 ሚሊዮን ብር በላይ የተሰበሰበው ሌይላ ኑርሰቦ ከዛሬ 13 ዓመት በፊት ራሷንና ቤተሰቧን ለመርዳት ወደ ሳውዲ አረቢያ ያቀናች የሄደች ወጣት ሌይላ ኑርሰቦ ባለማወቅ በደረሰው አደጋ የአንዲት የ5 ዓመት ህፃን ህይወቷን ማጥፋቷን የሞት ፍርድ ተፈርዶባት ነበረ። በይግባኝ የሞት ፍርድ ወደ ዲያ የደም ካሳ ተቀይሮ 2 ሚሊዮን የሳውዲ ሪያል ወደ 50 ሚሊዮን ብር ገደማ ከከፈለች ነፃ እንደምትወጣ ተወሰነ። ይህን ገንዘብ ግን ቤተሰቦቿ ብቻ መሸፈን በፍጹም የማይቻል ነበረ። በዚህን ጊዜ ነበረ የቲክቶክ ባለሙያና በርካታ በጎ ፈቃደኝነት በጋራ ተረባርቦ ቲም ሌይላ የተሰኘ ቡድን የመሰረቱት። ከ54 ቀናት በላይ ኦንላይን ላይ በመቀመጥ ሌይላን እንታደግ በሚል መሪ ቃል ግዙፍ ዘመቻ አካሄዱ። በዚህ አስደናቂ ርብርብ ከዳር እስከ ዳር ያለው ኢትዮጵያን ሁሉ ተሳታፊ በመሆኑ ከ37 ሚሊዮን ብር መሰብሰብ ተቻለ። 37 ሚሊዮን ብር መሰብሰብ ተቻለ። ትላንት ታህሳስ 10 2016 ዲሴምበር 19 2023 የዘመቻ ውጤት ይፋ ተደርጎ በመድረክ ላይ የሌይላ ቤተሰቦች፣ የሃይማኖት አባቶች፣ የውጭ ጉዳይ ሚኒስቴር ተወካዮችና የኪነ ጥበብ ባለሙያዎች ተገኝቶ ነበሩ። ይህ መልእክት ከተላለፈ ጊዜ አንስቶ ቆይታ አለው። ቲም ሌይላ ያቋቋሙት አካል እና የዘመቻ ኮሚቴ ይህን ርብርብ አስመልክቶ አሁን ገንዘቡ ተሟልቷል፣ ተከፈለ የሚል ምን ያህል ቀረ፣ ሌይላ አሁን በምን ሁኔታ ላይ ትገኛለች፣ ከስርስ ተፈታለች የሚለው መረጃ ለጉጉት ለተሞላው ህዝብ እንድትሰጡን በትህትና ህብረተሰብ እየጠየቀ ይገኛል። ሌይላ ከእስር ተፈታለች ወይ አልተፈተችም?